ዛሬ ማለት ነው ይሄ የምታዩት ፍርን ፈንድቶ ነው እንደዚህ ወለቅልቆ የወጣው። አላህ ሲሰትረን። በእርግጥ ያን ያህል የከፋ ነገር አልደረሰብንም። እቃዎቹ እንደዚህ የኃይሉ የፍንዳታው ኃይል ማለት ነው። እቃዎች ተሰባበሩ። ይሄ ግድግዳው ሁላ ሰነጣጥቆታል፣ ሴራሚኩን ሰነጣጥቆታል ምናምን። ይህ መስታወቱ የራሱ ነው፣ አልተሰበረም ግን ወደቀ። የመስታወቱንም ጥንካሬ ይገርማል። በርግጥ ወደቀ። ክዳኑም ወድቆ ለብቻው እንትን ብለነዋል። የዱላቦቹን እንትኖች ምናምን በር ምናምን ይሄ ያያችሁት እሱን አሁን በርቅ መጀመሪያም ወልቆ ነበር፣ ግን እንትን በቃ ምንድን ነው ግፍትር አድርጎ በሩ ጋር በቃ ጥሎት ምናምን ያገኘ ነው። አነሳስተነው ነው አብዛኛውን ነገር በቃ ውልቅልቅልቁ። ይሄ ራሱ ክዳን የነበረው መስታወት ክዳን ከዛ በኩል የነበረው እሱ ወልቆ ምናምን ይሄ አሁን ያስተካከልኩ ነው። ይሄ ሁላ በቃ በየቦታው እርግፍግፍ በቃ ተርመስምስ ነበረ ያለው ማለት ነው። ወላ ሁላ የሌላት ክፍሎች በር ሁላ እኔ ራሱ የሰማሁት በጣም ከዚህኛው ከኪችኑ ውጪ ከቤቱ ውጪ ሆኜ ነው፣ እንደውም ደረጃው ጋር ሆኜ ሁላ ነው የሰማሁት እንትኑን ዱዋ ሲል ማለት ነው። እና ምንድነው አቅራቢያ ያለ ድምፅ ነው የመሰለኝ። ምንድነው የወደቀው ምናምን ብዬ ሁላ ሳይ ምንም ነገር የለም። በኋላ ተመልሼ እዚህ ስመጣ ነው አጋጣሚ አልሐምዱሊላህ። እኔ ደግሞ ድንጋጤ አልችልም። በርግጥ ጩኸቴን ነበረ ማቀልጠው። ሴትዮ የነበረች እዚህ የነበረችው በጣም በሚገርም ሁኔታ እኔ ደግሞ ምንም አልጮኸች ምን አላለች። እዚህ ልክ ስገባ እንትን እያለች ነው ያገኘኋት። በቃ ለማነሳሳት እየሞከረች ደንግጣለች፣ ግን እየተርበተበተችን ቢሆን የወዳደቀውን ነገር ድስት ምናምን ተጥዶ ነበረ፣ እሱ ሁላ ምናምን እያነሳች ለማንሳት እየሞከረች ነው የደረስኩት። እና አልሐምዱሊላህ ለማንኛውም ሰላም እንትን ብለናል፣ ተርፈናል። ሁላችንም የየክፍሎቹ በሮች በረጋግዶታል በሉ። ከዚህ ስንትና ስንት ርቀት ያለው ሽንት ቤታችን፣ አንድ ሽንት ቤት እንትኑ ምንድነው ይሄ ሸፋት ወድቋል በዚህ ኃይል ሱብሃንአላህ። እና በቃ እስከታች ድረስ ታችኛው ፍሎር ላይ ያሉት ሰዎች ሁላ ሰምተውታል ድምፁን። እና በቃ ተነጋንጓል ግቢው። የዚህ የእንትን ነገር የዚህ ሲሊንደር ነገር በጣም አስቸጋሪ ነው ሱብሃንአላህ። በእርግጥ ይሄን እሷ አንደኛው ሴትዮዋ ስላላወቀች ነው እንጂ አንደኛው ሲለኮስ ይሄኛው ሲለኮስ ከዚህ በፊት ሽታ ስለሚያመጣ ይሄ የጋዙ ሽታ ይወጣል ልክ እሱን ስንለኩሰው። ከዚህ በፊትም በስሱ በእርግጥ ፈንድቶብኝ እኔ ከዛ ወዲህ በቃ እሱን በቃ እንትን አትበሉ አይለኮስ ተብሎ ከዛ ወዲህ እሱን ለኩሰን አናውቅም። ግን ከዛ አሁን እሷ አላወቅኩም ነው የምትለው። በእርግጥ ረስታው ነው እንጂ እኔም ነግሬያት አውቃለሁኝ ይሄኛው ሽታ ያመጣል እና ያው ሽታው የሚመጣው ጋዙ ሽታ የሚወጣ ከሆነ የሆነ እንትን እያደረገ ነው ማለት ነው፣ እየወጣ ወደ እየተሰራጨ ነው ማለት አይደለም። ስለዚህ ሙቀት ሲያገኝ መፈንዳቱ ስለማይቀር በሚል በቃ ትተነዋል። እሱ አሁን ምን አውቃለሁ በእጄ ካልደረሰ ብላ ይሁን ቸል ብላ ይሁን እሱን ለኩሳላችሁ ነው፣ በሱ ምክንያት ነው የፈነዳ የቻለው። እና አልሐምዱሊላህ ለማንኛውም በሰላም እንትን ብለናል፣ ተርፈናል። አሁን የጽዳቱን እያጸዳሁኝ ነው። እና ግን በጥንቃቄ ነው አሁን እንደ ምክር በማንኛውም ሁኔታ ጋዝ ሽታ የሚያመጣ አይነት ከሆነ ተጠንቀቁ፣ ጥንቃቄ አድርጉ፣ ዘግቡት። ሲሊንደሩማ አስቡት። ይሄ በእርግጥ እንደውም ሲሊንደሩ ታች ጋዙ ያለው ከቤቱ ውጪ ነው
በቱቦ ነው እዚህ ድረስ የሚመጣው እንጂ ስቡት እሱ ራሱ ሲሊንደሩ ራሱ ቢሆን የፈነዳው ደግሞ በቃ ምን ቤቱ ራሱ የሚፈርስ ይመስለኛል። እና ለማንኛውም በማንኛውም ሁኔታ ዞሮ አላህ ነው የሚጠብቀው። ግን ቢሆንም ጥንቃቄ ማድረግም ሰራትና በአላህ ተወከል አይደል የሚባለው። እና ጥንቃቄ አድርጉ። አላህ ይጠብቀን ለሁላችንን። የተሰባበረው ዱላቡላ ላሳያችሁ ማለት ነው። ግፊቱ ከዚህ ተነስቶ ማለት የዚህ ግፊት ነው እዚህ ጋር። ይሄማ ቅርብ ነው። ይሄ እንደውም ቅርብ ነው። ውስጡ ያያችሁት ውስጡ እንዴት እንደተሰባበረ። ይሄ ቅርብ ነው። እዚህ ጋር ራሱ ይሄን ራሱ እቃዎቹን ጣጥሎ ምናምን ይሄ ተደርመሷል። እሺ ሌላ ደግሞ እውቀቱን ላሳያችሁ የቱ ጋር እንደጣለው እንትን ነው። ያችሁት ይሄ ሸፈት እዛ ላይ ነበረ፣ እዛ ጋር ነበረው ወድቆ ነው መሬት ላይ ነው ያገኘነው ወድቆ ማለት ነው። እና ኃይሉ እንግዲህ ነግራችሁ አልቻለም። በቃ እኔ ከዚህ ግድግዳ ጀርባ ነበርኩኝ አጋጣሚ እና እስከዚህ ድረስ በሮቹ ምናምን ሁሉንም ከፋፍቶታል ማለት ነው በየአቅጣጫው። ሱብሃንአላህ። እሱ ቀነኛው መስታወቱ እንደምታዩት እሱ ራሱ በቃ ማምለጫ አጥቶ ነው እንጂ ብድግ ብሎ ሊበር ይመስላል። ይሄንን እንትን ብድግ አድርጎታል። እንገጥመውን ብንል እምቢ ብሎን ነው። እና እንደዚህ አድርጎ በነዳ። አልሐምዱሊላህ እኛ በሰላም ማንም የተጎዳ የለም። ብቻ አልሐምዱሊላህ ሴትዮዋ ድንጋጤው ነው የያዛት እንጂ እዛ ውጭ አልሐምዱሊላህ